በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በጋዛም የተገደሉ ጋዜጠኞች ቁጥር 300 መድረሱ ተነገረ። በእስራኤል ጥቃት በትላንትናው ዕለት 3 የመገናኛ ብዙሃን ፎቶግራፍ አንሺዎች ሕይወታቸው ማለፉን ተከትሎ እስካሁን ጋዛ ላይ የተገደሉ ጋዜጠኞችን ቁጥር 300 አድርሶታል። በእስራኤል ሐማስ ጦርነት ትላንት በማዕከላዊ ጋዛ መረጃ በማሰባሰብ ላይ ያሉ የተሰዉትን 3 የፎቶ ሪፖርተሮችን ጨምሮ አብዛኞቹ የተገደሉ ጋዜጠኞች ፍልስጤማውያን መሆናቸው ታውቋል። በአሜሪካ አደራዳሪነት በጋዛ ተኩስ አቁም ስምምነት ቢደረስም የእስራኤል ጥቃት መቀጠሉን የጋዛ ባለሥልጣናት ይከሳሉ። ባለፉት 48 ሰዓታት ብቻም ከጋዜጠኞቹ ሌላ 10 የሚደርሱ ፍልስጤማውያን መገደላቸውንና 7 መቁሰላቸውን ዘገቦች አመልክተዋል። ባለፈው ጥቅምት መግቢያ ተኩስ አቁም ከተደረሰ ወዲህ የተገደሉ ፍልስጤማውያን 477 ሲደርሱ ከ1300 በላይ መቁሰላቸው ይነገራል። በአጠቃላይ በሁለት ዓመቱ የጋዛ ጦርነት ከ71,000 የሚልቁ ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር ይገልጻል። በዳቮስ ስዊዘርላንድ ደግሞ አሜሪካም በጋዛ መነሻነት ያቋቋመችው የሰላም ቦርድ የፊርማ ስነ ስርዓት በዓለም ኢኮኖሚ ፎረም ላይ መካሄዱ ታውቋል። ፕሬዝዳንት ትራምፕ የሚመሩት የጋዛ ሰላም ቦርድ የጋዛን ጦርነት ማስቆምና መልሶ ግንባታ ላይ አድርጎ የተነሳ ሲሆን አሁን ላይ ግን ከጋዛ ባለፈም የተባበሩት መንግስታትን ስራ በመተካትና በዓለም አቀፍ ሕግ ስር በመሆን የሰላም ግንባታ ተግባራትን የሚያከናውን ዓለም አቀፍ ተቋም እንደሚሆን ይነገራል። የቦርዱ አባል ሀገራት የ3 ዓመት መቀመጫ ሲኖራቸው ቋሚ አባል መሆን የሚፈልግ $1 ቢሊዮን መዋጮ መክፈል እንዳለበት ተደንግጓል። ቦርዱን የሚመሩት ራሳቸው ትራምፕ ሲሆኑ በዋና ስራ አስፈጻሚነት የብሪታንያ የቀድሞ ጠቅላይ ሚኒስትር ቶኒ ብሌየር፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እናም የዓለም ባንክ ፕሬዝዳንት ጋጃይ ባንጋ ተሰይመዋል። ለቦርዱ አባልነት እስካሁን ብሪታንያ፣ ፈረንሳይ፣ ካናዳ፣ እስራኤል፣ ሳውዲና አውስትራሊያን ጨምሮ 50 ሀገሮች የግብዣ ደብዳቤ እንደደረሳቸው ያረጋገጡ ሲሆን ከነዚህም ውስጥ ብዙሃን ሙስሊም የሆኑ 8 ሀገሮች ግብዣውን በመቀበል ፈቃደኛ መሆናቸውን ገልጸዋል። ሳውዲ አረቢያ፣ ኳታር፣ ቱርክ፣ ኢንዶኔዥያ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬትስ፣ ግብፅና ፓኪስታን ናቸው። ሀገሮቹ በጋዛ ዘላቂ ሰላም ለማምጣት ከፍተኛ ሚናም ይኖራቸዋል ብላለች ሳውዲ አረቢያ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሩሲያ ፕሬዝዳንት ቭላዲሚር ፑቲንም የቦርዱ አባል እንደሚሆኑ ተገልጿል። ያም ሆኖ የኔታንያሁ በፍልስጤማውያን የፑቲን በዩክሬንና በአውሮፓውያን ዘንድ አባል መሆናቸው ቅሬታ መፍጠሩ ታውቋል። በተለይ ኔታንያሁ በጋዛ ፈጸሙ በተባለ ሰብአዊ ወንጀል የዓለም አቀፉ ፍርድ ቤት የእስር ማዘዣ ያወጣባቸው ከመሆኑ አንጻር እስር ቤት ሲጠበቁ የሰላም ቦርድ አባል መሆናቸው ተገቢ አይደለም ይላሉ በርካታ ወገኖች። ሞሮኮና አርጀንቲናን ጨምሮ እስካሁን የቦርዱ አባል ለመሆን ያረጋገጡ ሀገሮች ቁጥር 24 መድረሱ ታውቋል። የግብዣ ወረቀት ከደረሳቸው መካከል ፈረንሳይና ዴንማርክን የመሳሰሉ ሀገሮች ውድቅ ማድረጋቸው ሲታወቅ ቀሪዎቹ እናስብበት የሚል ምላሽ ሰጥተዋል። ብሪታንያም፣ ጀርመን፣ ጣሊያን፣ ህንድ፣ ጃፓንና ታይላንድ ቻይናን ጨምሮ ዝምታን መርጠዋል።
የብሪታንያ ውጭ ጉዳይ ሚኒስትር ይቬት ኩፐር ሀገራቸው በሩሲያ መሪ ቭላዲሚር ፑቲን ተሳትፎ ላይ ስጋት ስላደረባት በዛሬው የዳቮስ ፊርማ ስነስርዓት ላይ ከመሳተፍ መቆጠቧን ገልጸዋል። ለፕሬዝዳንት ዶናልድ ትራምፕ ሰፊ የመወሰን ስልጣን በሚሰጠው በዚህ የሰላም ቦርድ ከተነሳለት የጋዛ የሰላም ዕቅድ ባለፈ በርካታ ጉዳዮች ሊጤኑ እንደሚገባም አክለዋል። ድምፅን በድምፅ የመሻር መብት ካላቸው 5ቱ የጸጥታው ጥበቃ ምክር ቤት አባላት ቢያንስ 3ቱ ቻይና፣ ፈረንሳይና ብሪታንያ እስካሁን የቦርዱ አባል ለመሆን ፈቃደኛ አይደሉም። የሩሲያ መሪ የሚሳተፉ ከሆነ በቦርዱ ተአማኒነትና ስራ አፈጻጸም ላይ ጥያቄ እንደሚነሳ ጠቅሰዋል የውጭ ጉዳይ ሚኒስትሯ። እንዲሁም በዚሁ የዳቮስ የኢኮኖሚ ፎረም ትራምፕ ከዩክሬን መሪ ዜሌንስኪ ጋር ተገናኝተው እንደሚነጋገሩ ሲታወቅ፣ ዜሌንስኪ ቀደም ሲል ለፎረሙ ባሰሙት ቃል አሜሪካና አውሮፓ ለዩክሬን የሚሰጡትን ድጋፍ ጨርሰው ዘንግተውታል በማለት ቅሬታ አሰምተዋል። አውሮፓም ምንም ለውጥ ለማያመጣም 40 ወታደሮች ግሪንላንድ መላኩ ለፑቲንና ቻይና ምን አይነት መልእክት ያስተላልፋል? ከዚያ ይልቅ ራስን በመከላከል ላይ ማተኮር ይገባል። ዩክሬንን መከላከል ራስን እንደመጠበቅ ይቆጠራልና ብለዋል ዜሌንስኪ። አውሮፓም በሩሲያ ላይ በአንድነት መቆም እውነተኛ ዓለም አቀፍ ኃይል መሆን ሲገባው ትንሽና ትልቅ ሆኖ ተከፋፍሏል በማለት ተችተዋል ዜሌንስኪ። እንዲሁም አውሮፓና አሜሪካም ኩባንያዎቻቸው ለሩሲያ ሚሳኤል እንዳይሸጡ ማድረግ እንኳን አልቻሉም ብለዋል ወቀሳቸውን በማራዘም። በሌላ በኩል የሩሲያ ሀብት እንዳይንቀሳቀስ ያገዱ መሪዎችን በማመስገን ሆኖም ዩክሬን ራሷን ለመከላከል ገንዘቡን መጠቀም በምትፈልግበት ጊዜ መታገዱን ገልጸዋል። ጦርነቱን ለማስቆም የተረቀቀው ሰነድ የመጨረሻ ምዕራፍ መድረሱንም አክለዋል። ሩሲያም የግሪንላንድን ጥያቄ አትቃወምም አሉ ፕሬዝዳንት ቭላዲሚር ፑቲን። አውሮፓና አሜሪካን ውዝግብ ውስጥ የከተተው የግሪንላንድ ባለቤትነት ጉዳይ ሩሲያን አያስጨንቅም ብለዋል ፑቲን በጉዳዩ ላይ ለመጀመሪያ ጊዜ በሰጡት አስተያየት። የግሪንላንድ ውዝግብ በአሜሪካና ዴንማርክ ሊፈታ እንደሚገባም የገለጹት ፑቲን ሀገራቸው የትራምፕን ዕቅድ አትቃወምም ብለዋል። ምክንያቱም ዴንማርክ ግሪንላንድን እንደ ቅኝ ግዛት በመቁጠር ጭካኔ የተሞላበት አካሄድ ትከተል ነበር በማለት ከሰዋል። ዴንማርክ ለዩክሬን ድጋፍ እንደምትሰጥ ይታወቃል። ፑቲን በእርሳቸው ላይ የተነሱ የአውሮፓ ሀገሮች በግሪንላንድ ጉዳይ ከአሜሪካ ጋር ጸብ መጋባታቸው ዩክሬንን የበለጠ ለማዳከም በር ሲከፍትላቸው፣ በሌላ በኩል ትራምፕን ለመጠጋት መልካም አጋጣሚ ፈጥሮላቸዋል ይላሉ ታዛቢዎች። በእርግጥም አውሮፓም ዩክሬንን ገሸሽ አድርጎ በሰሜን አትላንቲኳ ደሴት ውዝግብ ላይ መጠመዱ በሩሲያ ሚሳኤሎች በሚሊዮኖች የሚቆጠር የዩክሬን ሕዝብ ሰሞኑን ለጨለማና ለአደገኛ የክረምት ቅዝቃዜ መጋለጡን እንኳን ልብ እንዳይል አድርጎታል። እንደ ፈረንጆቹ አቆጣጠር በ1867 ሩሲያም የአላስካን ግዛት በ7 ሚሊዮን ዶላር ለአሜሪካ መሸጧን የጠቀሱት ፑቲን አሁን ግሪንላንድ ብትሸጥ 1 ቢሊዮን ዶላር ልታወጣ እንደምትችል ገልጸዋል። ትራምፕ ግሪንላንድን በግዢ ለመውሰድ መጠየቃቸውን እዚህ ላይ ማስታወስ ያስፈልጋል። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ ከሶማሌላንድ ፕሬዝዳንት አብዱላሂ መሐመድ ጋር በዳቮስ ስዊዘርላንድ መገናኘታቸው ተነገረ። እስራኤል በቅርቡ ለራስ ገዟ ሶማሌላንድ ዕውቅና መስጠቷ ከአፍሪካ ቀንድ እስከ መካከለኛው ምስራቅ ከዓለም ዙሪያም ከፍተኛ ውግዘት ማስከተሉ ይታወቃል። ከውግዘትና ተቃውሞ ባለፈ በየመን የሚንቀሳቀሰው ሁቲን የመሳሰሉ ሚሊሻ ቡድኖች እስራኤል በሶማሌላንድ ጦር ሰፈር ከከፈተች ጥቃት ለመፈጸም ሲዝቱ ሰንብተዋል። ራሷ ሶማሊያም ራስ ገዜ በምትላት ሶማሌላንድ ማንኛውንም የእስራኤልን እንቅስቃሴ በቸልታ እንደማትመለከት ደጋግማ ማስጠንቀቋ ይታወሳል። ሁሉንም ጩኸትና ማስጠንቀቂያ ከቁብ ያልቆጠረችው እስራኤል ግን ዕውቅና መስጠቷን ተከትሎ ውጭ ጉዳይ ሚኒስትሯን ወደ ሃርጌሳ ስትልክ፣ አሁን ደግሞ ዳቮስ ላይ ፕሬዝዳንቷም የሶማሌላንድ አቻቸውን አግኝተው አነጋግረዋል። በዳቮስ የዓለም ኢኮኖሚ ፎረም ጎን ለጎን በተካሄደው በዚህ ውይይት እስራኤል በቀጣይ ከሶማሌላንድ ጋር የሁለትዮሽ ትብብር ማጠናከር እንደምትፈልግ ገልጸዋል ፕሬዝዳንት ሄርዞግ።
ሁለቱ ፕሬዝዳንቶች ከከፍተኛ ልዑካኖቻቸው ጋር በጋራም እራት የተመገቡ ሲሆን የሁለቱን ሀገራት ሕዝቦች ተጠቃሚ የሚያደርጉ የሁለትዮሽ ትብብርና አብሮነታችንን ከማጠናከር የሚያግደን አንዳች ኃይል የለም ብለዋል የእስራኤል ፕሬዝዳንት። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና